አርእስተ ዜና። አንድነት ናፋቂው አባት አርበኛ ተስፋዬ መካሻም ክርስቶስ ይሰቀል በርባን ይፈታልን በሚል የጭካኔ ተግባር ሕይወታቸው ማለፉ ታውቋል። ባሻው ቋት ቢለካም በምንም ቢሰፈር ባሻው ቃል ቢነገር ጀግና ልጅ አትወልድም አያቶቿን ገድላም የምትሸልል ሀገር እንደሚባለው አንድነት ናፋቂው አርበኛ ተስፋዬም በግፍ ተገድለዋል። የደጋው መብረቅ ኮር አሃዶች ዳውንት ወረዳም ኮርባ ከተማ ሁለት የጠላት ምሽግን በመስበርና በርካታ ኃይሉን በመምታት ታላቅ ድልን አስመዝግቧል። በኢትዮጵያ በኩል አቋርጦ የሚመጣውን የአርኤስኤፍ ጥቃት ለመመከትም ዝግጅታችንን አጠናቀናል ሲል የሱዳን ጦር ኃይል አስታውቋል። አንድ ጋዜጣም ከፍተኛ የሱዳን ጦር መኮንን ለሱዳን ትሪቡን ጋዜጣ በሰጡት መግለጫ ተቀናቃኛቸው ፈጥኖ ደራሽ ኃይሉ አርኤስኤፍ ከኢትዮጵያ ተነስቶም ጥቃት ለመፈጸም ዝግጅት እያደረገ መሆኑን ገልጸዋል። ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ከኢትዮ ራይት በዚህ ሰዓት የመረጃ ጊዜ መደመጥ ያለባቸውን ትኩረት የሚሹ ጉዳዮችን አሰናድተን ቀርበናል። ክቡራን አድማጭ ተመልካቾች ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። የደጋው መብረቅ ኮር አሃዶች ዳውንት ወረዳ ኮርባ ከተማ ሁለት የጠላት ምሽግን በመስበርና በርካታ ኃይሉን በመምታት ታላቅ ድል አስመዝግበዋል። የምኒልክ እዝ ደጋው መብረቅ ኮር አሃዶች ታህሳስ 20 2018 ዓ.ም የዳውንት ወረዳ ዋና ከተማ በሆነችው ኮርባ ከተማ ዘልቀው በመግባት ሁለት ምሽጎችን ሲሰብሩ በምሽጉ የነበሩ የጠላት ሰራዊትንም እስከ ወዲያኛው አሰናብተዋል። ከማለዳው 12 ሰዓት ላይ የተጀመረው የተጠና ኦፕሬሽን ጤና ጣቢያ ምሽግና ከፖሊስ ጣቢያ እስከ መድኃኔዓለም ያለውን ምሽግ በመስበር የጠላት ሰራዊትን በምሽጉ እንዳለም ሙሉ በሙሉ በሚያስብል ደረጃ መተውታል ተብሏል። የተደመሰሱ የጠላት ሰራዊት ቁጥራቸው ለጊዜው በውል ያልታወቀ ሲሆን የአካባቢው ማህበረሰብ አስክሬን እንዳያነሳ የብልጽግና ሰራዊት ከልክሏል ተብሏል። የውሸት ፕሮፓጋንዳውን ለአብይ ወንበር ሲባል የሚገደሉ ጥምር የጦር ኃይል አስክሬንን ማህበረሰቡ እንዳያውቅና በተገደሉ ሰራዊቱ ፕሮፓጋንዳ ለመስራት ሲባል የአካባቢው ማህበረሰብ በተሰበሩት ሁለት ምሽጎች አካባቢ እንዳይንቀሳቀስ ተደርጎ አገዛዙ አስክሬኑን እያጋዘ ነው ተብሏል። በርካታው ወደ አምላኩ የተሸኘው የአረጋ ከበደ ሰራዊት የሆኑት ሚሊሻና ፖሊሶች ሲሆኑ አዳራሽ አካባቢና ጤና ጣቢያው ባለው ምሽግ የሽመልስ አብዲሳ ሰራዊቶችም እስከ ወዲያኛው ተሰናብተዋል ተብሏል። የሚሊሾችና የፖሊሶችን አስክሬን በወረዳው ውስጥ ወደ የቀበሌያቸው እየተከፋፈለ ነው ተብሏል። ቁስለኞች በኮርባ ጤና ጣቢያ ውስጥ ዋይ ዋይ እያሉም ሆስፒታሉን ሞልተውታል ተብሏል። ስራ መስራት አልቻልኩም፣ ዛቻና ማስፈራሪያም እየደረሰብኝ ነው ሲል ቲክቶከሩ ታኩር ገልጿል። የደሴው ቲክቶከር ሰሞኑን አግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን በሚል ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የለገሱን ጥሪ ሲያስተላልፍ እንደነበረ ይታወሳል። እናም ታኩር በመልእክቱ ምንም በማላውቀው ለተቸገሩ ወገኖች እንድረስ በሚል ከሰዎች ጋራ በጋራ በመሆን ተፈናቃዮች ያሉበት ድረስ በመሄድ የሰብአዊ ድጋፍ ለማድረግና የበኩሌን ለመወጣት በሞከርኩኝ ይህ በጎ ተግባር ብዬ ያሰብኩት ስራ ወደ ፖለቲካ ወስደው ስራ ቦታዬ ድረስ በመምጣት ማስፈራራትና ዛቻም እያደረሱብኝ ነው፣ ህዝብ ይወቅልኝ ብሏል። ዛቻው በወርቁ አይተነው በኩል ያለው ነው። በማላውቀውና ባልዋልኩበት ከሱ ጋራ እንዴት ግንኙነት ኖረህ ነው? ይህን ያህል ገንዘብስ እንዴት ሊረዳህ ለግልህ ጭምር ስጦታ ሊሰጥህ ቻለ? በማለትም ብዙ መልእክቶችና ማስፈራሪያዎች መጥተውብኛል ብሏል። በዚህ ከቀጠለም ለህይወቴ ስለሚያሰጋኝ ስራ ቦታዬን ለቅቄ ወደ ትውልድ ቦታዬ ደሴ ለመሰደድ እያሰብኩ ነው ሲል ገልጿል። በሌላ መረጃም አንድነት ናፋቂው አባት አርበኛ ተስፋዬ መካሻም ክርስቶስ ይሰቀል በርባን ይፈታልን በሚል የጭካኔ ተግባር ህይወታቸው አልፏል። የለፉበትና ዋጋ የከፈሉበት አንድነት ሳይታይ
በግዞት ሆነው ማረፋቸው በርካቶችን አሳዝኗል። ከሸዋ እስከ ጎጃም፣ ከጎንደር እስከ ወሎ የአማራን ትግል አንድ ለማድረግ በደከመ ጉልበታቸው በዛለ ሰውነታቸው በመጦሪያ እድሜያቸው ሲወጡ ሲወርዱ የነበሩት አንድነት ናፋቂው አባት አርበኛ ጋሽ ተስፋዬ መካሻ ለምን አንድነትን ሰበክ ተብለው ታስረው ላለፈው 1 ዓመት ሲሰቃዩ ቆይተው በትላንትናው ዕለት ከታሰሩበት ቦታ በአገዛዙ የድሮን አረር ከበርካታ ታሳሪዎች ጋር መገደላቸው ተሰምቷል። ሀገሬ ኢትዮጵያ ሞኝነሽ ተላላም የሞተልሽ ቀርቶ የገደለሽ በላ ማለት ይሄ ነው። እሳቸው ያለፈውን ትውልድና የአሁኑን ትውልድ አንድ ለማድረግ የጥፋት ታሪክ እንዳይደገም በአንድነት እጦት አማራ አላስፈላጊ የዘመናት ዋጋ እንዳይከፍል በሸበጥ ጫማ ረሃብና ጥሙን ተቋቁመው ደጋና ቆላውን ዳገት ቁልቁለቱን የአገዛዙን ድሮንና ምሽግ ተቋቁመው በየቦታው እንኳን ሰውን እንስሳትን በዲሽቃም በዙ 23 የሚያወድመውን የአገዛዙን ስልጣን አስጠባቂ ሸውደው ከሸዋም ከጎጃም ምድር ደርሰው የአማራን የአንድነት ነጋሪት የጎሰሙ እነ አርበኛ ዘመነ ካሴን ከነ ደሳለኝ ሲያስብ ሸዋ ጋር አንድ እንዲሆኑ ብርድና ዝናቡን ሁሉ ተቋቁመው ያማከሩ ከጎጃም ተነስተው ጎንደር በመግባት የአማራ ጥያቄ በተናጠል ሳይሆን በአንድነት የሚመለስ ስለመሆኑ በብዙ የመከሩ የገሰጹ በጎንደር አድርገው በረሃ አቆራርጠው በደከመ ጉልበታቸው መርቀው በሚያድሩበት እድሜያቸው የአማራነት ወኔ አንገብግቧቸው ወሎ ቤት አማራ ድረስ ዘልቀው ከነ ምሬ ወዳጆ ጋራ የመከሩ ጀግናም ታማኝ የማይደገሙ የሚመስሉ የአንድ ብዙ ሺህ ሰው ግምት አርበኛም ጋሽ ተስፋዬ መካሻም የናፍቆትን አንድነት ሳያዩ ለምን ስለ አንድነት ትመክራለህ በሚል በመከታው ማሞና አቶ እስክንድር ነጋም አጥፊ የጥቅም ባንዳ ቡድን ታግተው ድብደባም ሲካሄድባቸው መቆየቱ ይታወሳል። እኒህ በዘመናት ውስጥ የማይደገሙ የሚመስሉት አባትም አንድ እንሆን ባሉ አንድነት የበለጠ ጉልበት አለው ባሉ ከዓመት በላይ በሽምግልና እድሜ ላይ ያሉ ታግተው የቆዩ ሲሆን የሰብል ምርት ክምርና የቤት ክዳን ቆርቆሮ ባየ ቁጥር እንደ እምቧይ ድሮን የሚወረውረው አገዛዙ እኒህን አባት በእገታ ላይ ያሉ ህይወታቸው እንዲያልፍ አድርጓል። ይህንን ተከትሎም አርበኛ ብሩክ ስለሺም የሚከተለውን ብሏል። በእነርሱ ውስጥ የሞቱት በእኛ ውስጥ ሕያው ናቸው ብሏል። በታህሳስ 18 2018 ዓ.ም በአገዛዙ በደረሰው ጥቃት በደረሰው ጉዳት ትልቅ አባታችንን ጨምሮ ባጣናቸው ወንድሞቻችን የተሰማንን ጥልቅ ሐዘን እየገለጸን ተስፋዬ መካሻ ሀብተወልድ ግፋ ወሰን እድሜ ያልበገረው ቀን ጀግና አባት ነበረ ብሏል። ለመጀመሪያ ጊዜ ወደ ትግል ሜዳ ሲመጣም ወደ ትውልድ ቀየው መርሃ ቤቴ በመግባት መሬት ላይ ያለውን የኃይል አሰላለፍ በሚገባም የራሱን ጥናት የሰራ ነው ብሎታል። በወቅቱ በሸዋ ላይ ይንቀሳቀሱ የነበሩ የፋኖ ኃይሎች በ3 መዋቅር ስር የነበሩ ናቸው። ይህንን መመልከቱ ከምንም ነገር በፊት አንድነት ላይ መስራት እንዳለበት ስለተገነዘቡ ለዚህም እጅግ ከባድ የሆነውን የሸዋ መልክዓ ምድር በጠንካራ ወታደራዊ ዲሲፕሊን በኖረበት ወታደራዊ የአካል ብቃት የነበሩትን ልዩነቶች ደግሞ በአስተዋይ የአባትነት መንፈስ በመጠቀም ለአንድነቱ የሚጠበቅበትን ለመውጣት እንቅስቃሴ ጀምሯል። በመርሃ ቤቴ ከአንድ አማራ ፋኖ ጋር ያደረገውን ውይይት ተከትሎም ወደ ይፋት በመጓዝ ከአማራ ፋኖ አንድነት ምክር ቤት በሸዋ ጋር በመድገም በመቀጠልም በዚያው በይፋት ከሚገኘው የአማራ ፋኖ ነጻ ህዝብ ንቅናቄ መሪና አርበኛና ደራሲ አሰግድ መኮንን ጋር በማድረግ የሸዋን የአንድነት ጉዞ ጀመረ። በመቀጠል በሸዋ ላይ እጅግ ረጅምና ጥልቅ ውይይት በማመቻቸት የአቅሙን የተወጣው ጋሽ ተስፋዬ በወቅቱ ይፈጠሩ የነበሩ ችግሮችን ለመፍታት የሽምግልና ወጉን በመወጣት ያላሰለሰም ጥረትን ሲያደርግ ቆይቷል። ደክሞት አይቆምም የሸዋ ፈረስ ከአንኮበር ዘልቆም ሐማሴን ድረስ እንዲል ዜመኛው በሸዋ መወሰን ያልበቃው ጋሽ ተስፋዬ መሰል ወንድሞቹን በመያዝ የአማራ አንድነት ለማምጣት በዚያ በክረምት ወራት ታላቁ የአባይ ወንዝ እንኳን የሚሻገረውን በሩቅ የሚያየውን በሚያስፈራራበት ወቅት ወደ ጎጃም በመሻገር በመቀጠልም ወደ ወሎና ጎንደር በመሄድ የአማራ አንድነትን ለማምጣት ያልቻለውን ችሎም አሳይቷል ብሏል። ባለፈው 1 ዓመት የነበራቸውን ጊዜ ለአንድ ይሄን ሁሉ መስዋዕትነት ለከፈለ አባት የማይገባ ቢሆንም ሁሉንም ተቋቁመው እስከ ትላንትናዋ ሌሊት ከትግል ሜዳው ሳይወጡ ኖረው አገዛዙ ባደረሰው የድሮን ጥቃት ትላንትና የህይወታቸው ምዕራፍ ከነሙሉ ታማኝነታቸው በመስዋዕትነት ተቋጭቷል ብሏል።
በኢትዮጵያ በኩል አቋርጦ የሚመጣውን የአርኤስኤፍ ጥቃት ለመመከት ዝግጅታችንን አጠናቀናል ሲል የሱዳን ጦር ኃይል አስታውቋል። አንድ ከፍተኛም የሱዳን ጦር መኮንን ለሱዳን ትሪቡን ጋዜጣ በሰጠው መግለጫ ተቀናቃኛቸው ፈጥኖ ደራሽ ኃይሉ አርኤስኤፍ ከኢትዮጵያ ተነስቶም ጥቃት ለመፈጸም ዝግጅት እያደረገ መሆኑን ገልጸዋል። ይህ ጥቃትም መነሻውን ከኢትዮጵያ ድንበር አድርጎ በብሉ ናይል ግዛት ውስጥ በሚገኙት ኩምሩክና ጌሳን ከተሞች ላይ የሚደረግ ስለመሆኑ መረጃ የደረሳቸው መሆኑን የጠቀሱት መኮንኑ ለዚህ ጥቃት በቂ ዝግጅት ማድረጋቸውን አስታውቀዋል። እንደ ዘገባው በደቡብ ምስራቃዊ ሱዳን በሚገኘው ብሉ ናይል ግዛት ውስጥ ይንቀሳቀሱ የነበሩት የአርኤስኤፍ አጋሮቹና ታጣቂዎቹ ባለፈው ሐምሌ ወር በመንግስት ከፍተኛ ጥቃት ተፈጽሞባቸው አካባቢውን ለቀው ለመሄድ ተገደዋል። እነዚህ ታጣቂዎችም በአቅራቢያቸው ወደሚገኙት ኢትዮጵያና ደቡብ ሱዳን ውስጥ በመግባትም ራሳቸውን ሲያደራጁ መቆየታቸውን የጦር መኮንኑ አስረድተዋል። በኢትዮጵያ ውስጥ የተደራጁት እነዚህ ታጣቂዎችም በሚቀጥሉት ሳምንታት ውስጥ የመልሶ ማጥቃት እርምጃ ለመውሰድ በዝግጅት ላይ እንደሚገኙም ገልጸዋል። ክቡራትና ክቡራን የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር።